ምድር ያፈራችውን ስትሰጥ አዝመራው ደርሶ አርሶ አደሩ የደከመበትን ምርት ሲሰበስብ ያኔ ሸኮች ለፈጣሪ ምስጋናን ያቀርባሉ። ምርቱን ከበረዶና ከንፋስ ከዋግና ከሌላውም ጥፋት ጠብቆ ያቆየውን ፈጣሪ ሰብሰብ ብለው ያመሰግናሉ። ይህ የምስጋና በዓል ሸኮች ወደ አዲስ የዓመት ምዕራፍ መሻገራቸውን የሚያበስሩበት የዘመን መለወጫ ወይም ቲከሻ ቤንጊ ነው። የሸኮ ብሔር ቡና ሰብስቦ ሲያስገባ ማሽላውን ሰብስቦ ሲያስገባ ባካ የሚባለው የጎደረ የሚባለው ሰብስቦ ሲያስገባ እርድን ቆፍሮ ሲያስገባ በአጠቃላይ የሸኮ ብሔር ምርቱን ሰብስቦ በሚያስገባበት ጊዜ የምርቴን እግዚአብሔር ጠበቀልኝ፣ ፈጣሪ ምርቱን ጠበቀ፣ በሰላም አደረሰልኝ፣ ቡናውን ፈጣሪ ጠበቀ፣ በሰላም አደረሰልኝ፣ ስለዚህ ለእግዚአብሔር ምስጋና ይግባው ብሎ ፈጣሪን የሚያመሰግንበት የበዓል ነው ማለት ነው። አጠቃላይ አሁን እህል ታርሶ ሲደርስ ሳይመረቅ ባላባቶቹ ሳይመርቁ ህብረተሰቡ ያንን መጠቀም ስለማይችል በዚህ ባህል ተከብሮ በባህል ላይ እህል ተቀምሶ ተመርቆ ነው ህብረተሰቡ ወደ አዲስ ስራ ውስጥ የሚገባው ማለት ነው። ይሄ ነው ባህሉ። በቲከሻ ቤንጊ ፈጣሪ በምስጋና ከፍ ይላል። ደግሞም መጪው ጊዜ የአብሮነትና የአንድነት እንዲሆን የአባቶች የጎሳ መሪዎችና የሀገር ሽማግሌዎች ምርቃት ያደርሳሉ። እንዲሁም ደግሞ ህዝቡ አንድ ሆኖ እንዲኖር አብሮነቱን፣ መቻቻልን፣ መከባበርን እንዲያዳብር ጸሎት ራሱ የሚደረግበት ምረቃ የሚደረግበት እንዲሁ ጎሳ መሪዎች ዛሬ በየቀበሌው በሚመጡበት ጊዜ ይመርቃሉ። ምን ብለው ነው የሚመርቁት? በሰላም እህላችን ተጠብቋል፣ ፈጣሪ እናመሰግናለን፣ በሰላም ህዝባችን ተጠብቋል፣ ፈጣሪ እናመሰግናለን ብሎ ምስጋናን የሚያቀርቡበት ጊዜ ነውና የምስጋና በዓላችን ነው ይሄ ቲከሻ ቤንጊ የምንለውና በጣም ለኛ ትልቅ ቦታ አለው። ቲከሻ ቤንጊ ጥልቅ ትርጉም ያላቸው ባህላዊ እሴቶችን በውስጡ ይዟል። ዋጋ ካላቸው እሴቶቹ አንዱ አብሮነትና ህብረ ብሔራዊነትን ከፍ በማድረግ ይገለጣል። የቲከሻ ቤንጊ አንዱ መልኩ አብሮነት ነው። ራሱ ሸኮም አልፎ ሌሎችም ብሔር ብሔረሰቦች አብረው ከኛ ጋር አካቶ በእነሱ መካከል ላይ የተፈጠሩት ችግሮችም ካለው ችግሩን ፈተው እነሱንም መርቁ። ቴፒን አሁን አታይም? ቴፒ አሁን የሌለው ብሔረሰብ የለም። ስለዚህ እነዚህ ቴፒ ውስጥ ተወልዶ ያደጉት አብረው ከኛ ጋር የቆዩት ይሄንን ባህል አሁን ከኛ ጋር አንድ ቁጥር እያከበሩ ያሉ እነሱ ናቸው። ምክንያቱም በባህሉ ተጠቃሚዎች ናቸው፣ ይመረቃሉ። ሸኮች ወደ አዲስ ምዕራፍ የሚሻገሩበትን ቲከሻ ቤንጊን ሲያከብሩ ፍጹም በሆነ ፍቅር ነው። ማንም በቅራኔ ውስጥ ሆኖ በዓሉን ማክበር አይፈቀድለትም። የተቀያየመ ቢኖር እንኳን ይቅር ይባባላል። ይቅርታ ከቲከሻ ቤንጊ እሴቶች አንዱ ነው። አሁን ወደዚህ ሲመጣ ማንም ቂም ይዞ አይደለም መጥቶ ይሄን ቲከሻን በዓል የሚያከብረው። ወደዚህ ከማምጣቱ በፊት መጀመሪያ በአካባቢ እርቅ ማድረግ አለበት። ቲከሻ ቤንጊ ሰላምን ለማጽናት አይነተኛ ሚና አለው። በዓሉ በተለያዩ ምክንያቶች ለ50 ዓመታት ሳይከበር ከቆየ በኋላ ዳግም መከበር ሲጀምር በተግባር የታየው ሰላም የቲከሻ ቤንጊ ባህላዊ እሴት ለሰላምና ለልማት ያለው ሚና ከፍ ያለ መሆኑን ይመሰክራል። ይህ ሸኮ ብሔር በዚህ በ3 ዓመት ውስጥ ይህንን የቲከሻ ቤንጊ እያከበረ ፈጣሪውን እያመሰገነ አካባቢው ያለውን ህዝብ እያቀፈ በሚቀጥልበት ጊዜ አሁን ሰላም መጥቷል፣ አንድነት መጥቷል፣ ልማት መጥቷል። ልማት በየአካባቢው አሁን ቡና በደንብ ሰው እየሰራ ያለበት ሂደት አለ። የተለያዩ ምርቶችን እየሰራ ያለበት ሂደት ይሄ ምንድነው? የቲከሻ ቤንጊ ያመጣው ውጤት ነው። ለአብሮነትና ለአንድነት ደግሞም ሰላምን ለማጽናት ትልቅ ሚና ያለውን የቲከሻ ቤንጊን ባህላዊ እሴት መጠበቅና መተግበር ከትውልዱ የሚጠበቅ ኃላፊነት ነው ሲሉ የሀገር ሽማግሌዎች አስገንዝበዋል።